ሰላም ውድ ወዳጆች የጌታ ሰላምና ጸጋ ይብዛላችሁ። እንደምን አላችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት አስተላልፋለሁ። ወደ እግዚአብሔር ቃል ሁላችንም እንሄዳለን። ይህንን የዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አትተው። አዳዲሶች ሌሎች ደግሞ ሼር፣ ኮፒ ሊንክ እንድታደርጉ ኮሜንት እንድታደርጉበት በጌታ ፍቅር አሳስባችኋለሁ። ወደ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ እግዚአብሔር ቃል እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ ይልና የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ እያለ ይቀጥላል። እዚህ ጋር የጌታን በጎነት ከመናገር ወደኋላ አንበል፣ ወይንም የጌታን በጎነት ተናገሩ በሚል ነው እግዚአብሔርን ቃል ዛሬ ለእናንተ ሼር የማደርገው። ክብር ለኢየሱስ ሲሆን ስለ ኢየሱስ እንዳናወራ አፋችንን የሚለጉም ኃይል አለ። አፋችንን በአፋችን ላይ ልጓም የሚያደርግ የሚለጉም ኃይል አለ። ጨለማው ስለ ኢየሱስ ገልጠን እንዳናወራ ጨለማው ይገዳደራል። መኪና ውስጥ፣ ታክሲ ውስጥ፣ በፕሌን ውስጥ እንዲሁም ደግሞ ሽንት ቤት በተገኘ አጋጣሚ ሁሉ everywhere you go የትም እናንተ የምትሄዱበት የትም ቦታ ስለ ኢየሱስ ክርስቶስ እንዳትናገሩ አፋችሁን ይይዛል። ምክንያቱም ጨለማው ፍሬስ ያደርጋል፣ ተጽዕኖ ያደርጋል። እንዳታወሩ ማለት ስለ ኢየሱስ እንዳታወሩ። ምክንያቱም ስለ ኢየሱስ እንድናወራ ስለ ኢየሱስ እንድንመሰክር ለዚህ ነበር የተጠራ ነው ዓላማችን ማለት ነው። ዓለም ሳይፈጠር በፊት አይልም ኤፌሶን ላይ ዓለም ሳይፈጠር በፊት በጎን ስራ እንድንሰራ በኢየሱስ ክርስቶስ ተመረጥን ይላል። እዚህ ጋር ደግሞ ጴጥሮስ ምንድን ነው የሚለው? ጌታ ቸር እንደሆነ ቀምሳችሁ እንደሆነ ይላል። ጌታ ቸር እንደሆነ ምን ብላ? ጌታ ቸር መሆኑን ቀምሳችሁ እንደሆነ እያለ ለመዳን በእሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ሁል ጊዜ ቃሉን የምንበላ ከሆነ እንግዲያውስ የሆነ ጥሩ ምግብ ስንበላ የሆነ ከሰው ጋር በቃ የሆነ ስራ እንድንሰራ፣ ስፖርት እንድንሰራ፣ እንድንራመድ፣ እንድንሰራ የሆነ ኃይል ያለውን ነገር እንድናነሳ ምናምን ውስጣችን ኢምፓወር ያደርጋል አይደለ? ውስጣችን ላይ ያለው የበላነው ነገር ኃይል ይሰጣል። ልክ በጸሎት ስንሆን የእግዚአብሔርን ቃል በደንብ አድርገን በጽሞና ስንበላ መስክር የሚል የጌታ ፍቅር፣ አትቀመጥ የሚል አውራ፣ አፍን ክፈት የሚል የጌታ ነገር አያስችልህም። አየህ አሁን ሾልኮ ገብ የሆኑ ነገሮች እነዚህ ፕላትፎርሞች፣ ማህበራዊ ሚዲያዎች፣ ቲክቶክ የመሰሉ ስፔሻሊ በማህበረሰቡ ዘንድ በአዋቂውም በሕፃኑም በወጣቱም ዘንድ ብዙ ጊዜያችንን እየፈጀ ያለው ሰው አይቶት የማይሰለቸው ነገር ብለው ይሄ ቲክታክ የሚባል ነገር ያንን ነገር ያዝ አድርገን ለመልካም ዓላማ ለበጎ ዓላማ ያንን ፕላትፎርሙን ተጠቅመን ነገር ግን ጊዜያችንን በደንብ የሚበላ እንደሆነ አይተን ማኔጅ ማድረግ መቻል አለብን። ማኔጅ በቃ መቆጣጠር፣ ነገሩ ማኔጅ ማድረግ ጊዜያችንን እንዳይበላብን። አያችሁ ለአምልኮ የምንሰጠውን ጊዜ፣ ለጸሎት፣ ለቃል ንባብ የምንሰጠውን ጊዜ እንዳይበላብን ማለት ነው። ጥንቃቄ ማድረግ ያስፈልጋል ውድ ወዳጆች። ስለዚህ ስለ ኢየሱስ በጎነት እንድንነግር ስለተጠራን በተገኘ አጋጣሚ ሁሉ ኢየሱስን እንግለጥ። እግዚአብሔር ከፍታን በሰጠ ጊዜ፣ እግዚአብሔር የሆነ አጋጣሚ በሰጠን ጊዜ ኢየሱስን እንኑርለት። እግዚአብሔር የዓለም መድረክን ሰጥቷችሁ ከሆነ እግዚአብሔር በፖለቲካ በጣም ቶፕ የሆነውን ቦታዎችን እግዚአብሔር ከሰጠ ኢየሱስን አትሰውር። በአፊ ላይ ኢየሱስን ሌላ ነገር ለመምሰል አትሞክር። ራስን ሪቢልድ አድርግ ማለት ራስን ግለጥ። ራስን አንተ ክርስቶሳዊ እንደሆንክ፣ አንተ የኢየሱስ እንደሆንክ ለዓለም ግለጥ። የኢየሱስን በጎነት ተናገር፣ አትሰውር። ያ ጨለማ ነው እንዳትናገር የሚያደርገው። በወንጌል አላፍርም ሐዋርያው ቅዱስ ጳውሎስ ስል ምን ማለቱ ነው?
ሰዎች ወንጌልን ለመያዝ ይሄንን ባይብል ይዘን በከተማ መሃል አቋርጠን ስንሄድ አንዳንዶቻችን እንፈራለን። ይሄ ራሱ ጨለማ ነው በእኛ ላይ እየሰራ ያለው። ስለ ኢየሱስ ስንናገር አገልጋይ ለመምሰል አብዛኛዎቻችን ማለት ነው እንፈራለን፣ እናፍርበታለን፣ እንፈራበታለን። ሆይ ለምን እንደዛ ይሆናል? ኢየሱስን ግለጥ፣ ኢየሱስን ኑር። ኢየሱስ በሰጠው አጋጣሚ ኢየሱስን ግለጥ፣ ሪቪል አድርግ ኢየሱስን። ሃሌሉያ! ኢየሱስ እሱ ባንተ ላይ ይገለጥ፣ እሱ በኔ ላይ ይገለጥ፣ እሱ በእኛ ህይወት ላይ ይገለጥ። እግዚአብሔር ዘመናችሁን ይባርክ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትተው፣ አይታችሁ አትለፉ። ዘመናችሁ ይባረክ። ሻሎም